ሰላም ጤና ይስጥልኝ ክቡራንና ክቡራት የሰላም ካቶሊክ ቴሌቪዥን ተከታታዮች ይህ ሳምንታዊ ከህይወት እንደ ጥሪ ማዕከል የሚዘጋጀው ፕሮግራማችን ነው። ነገር ግን ዛሬ ለየት ባለ መልኩ በአንድ ካቶሊክ ትምህርት ቤት ስሙም ሴንት ጆን ባፕቲስት ዴላሳል በሚባል ፕሮግራም አዘጋጅተንላችኋል። የተለያየ ክፍል ተማሪዎች በጠየቃችሁን መሰረት ወጣት ልጆች ስለ ህይወት ያላቸውን የተለያየ እይታ እንዲያጋሩን እዚህ ተገኝተናል። እነዚህ ወጣቶች ራሳቸውን ብቻ ሳይሆን ከወላጅ ጋር የሚኖሩ ከብቻ ወላጅ ጋር ለሚኖሩ እንዲሁም ደግሞ በህፃናት እንክብካቤ ማዕከል ውስጥ ለሚያድጉ ልጆች ምሳሌ ይሆናሉና የወጣቶችን ሐሳብ ምን እንደሚያስቡ ስለ ህይወት ትንታኔ ያደርጉልናል። መጀመሪያ ስማችሁን ታስተዋውቁናላችሁ፣ ክፍል ደረጃችሁን ታስተዋውቁናላችሁ። ካንቺ ጀምራለሁ። ስሜ ማክዳ በላቸው ይባላል። የሴንት ጆሴፍ ትምህርት ቤት የ12ኛ ክፍል ሶሻል ሳይንስ ተማሪ ነኝ። እሺ ስሜ ፍቅር ታደሰ ይባላል። በቅዱስ ዮሐንስ መጥምቀ ዴላሳ ካቶሊክ ትምህርት ቤት የ12ኛ ክፍል የናቹራል ሳይንስ ተማሪ ነኝ። ስሜ ከቋዲሱ ይባላል። የ11ኛ ክፍል የሴንጆ ተማሪ እና ሶሻል ክላስ ነኝ። ማራኪ ኤልያስ ይባላል። ሴንት ጆ ዴላሳል ካቶሊክ ስኩል 11ኛ ክፍል ናቹራል ሳይንስ ተማሪ። ሁላችሁንም የወላጅ ፈቃድ አግኝታችሁ እዚህ ስለተሳተፋችሁ በጣም አመሰግናለሁ። ቤተሰቦቻችሁንም እንዲሁ አመሰግናለሁ። የመጀመሪያ ጥያቄ የሚሆነው ማክዳ ላንቺ ነው። ህይወት በወጣቶች በእናንተ እይታ በታዳጊ ወጣቶች ምን ማለት ነው? እስቲ ህይወት በእኔ እይታ ብዙ ጊዜ ባንቆይም ማለትም ብዙ ከህይወት ባንማርም ህይወትን የምሳሌ ማረጋት እንደ ትምህርት ቤት ነው። ማለትም ትምህርት ቤት ላይ ስንማር ሁሉ ጊዜ የምንዘጋጀው ለፈተናዎች ነው፣ ለተለያዩ ፈተናዎች፣ ለተለያዩ ነገሮች። ከዛ እግዚአብሔርም ደግሞ በህይወታችን ላይ የተለያዩ ፈተናዎች ያዘጋጁናል። እነዛን ፈተናዎች ደግሞ እኛ እንዴት ነው የምንወጣ የሚለውን በራሳችን መጠንና አቅም ነው የሚሰጠን የሚሆነው ማለት ነው። ከዛ እነዛ ፈተናዎች ደግሞ አልፎ የደስታ ጊዜዎች አሉ። ከዛ ድጋሚ የምንጨነቅባቸው ጊዜያቶች ይኖራሉ። እንደዛ እያለ ይቀጥላል ማለት ነው። በጣም ጥሩ። ስለዚህ በማክዳ እይታ ልክ እንደ ትምህርት ቤት ለሆነ ነገር የምትዘጋጁበት ነው ማለት ነው። በዛ ላይ ደግሞ የፈጣሪ እገዛም አለበት ብላ ነግራናለች። ፍቅር ወደ አንተ ልምጣና ህይወት ላንተ ምንድን ናት? እሺ ያው አመሰግናለሁ። ህይወት ያው ሳይንስ እንደሚገልጸው ከሆነ ያው ህይወት ማንኛውም እስትንፋስ ያለው ነገር እድገት ሊያሳይ የሚችል ዘሩ ሊተካ የሚችል ነገር ህይወት አለው ብሎ ያው ይገልጻል። ነገር ግን ያው ወደ ሰው ልጅ ህይወት በመጣበት ጊዜ ያው ትንሽ ለየት ያለ ትርጓሜ ይኖረዋል። ምክንያቱም ያው የሰው ልጅ የተጠራበት የሆነ ዓላማ ይኖረዋል። ስለዚህ ያ የተጠራበትን ዓላማ አሳክቶ ማለፍ ወደ ቀጣይ ህይወት የህይወት ክፍል ማለት ነው የሚያልፍበት ነገር ነው። ስለዚህ ያው ህይወት የምንለው ያው እኔ እስከሚገባኝ ድረስ ያው የተጠራንበትን ዓላማ መኖር ነው ብዬ ነው የምገልጸው። ይህም በጣም ጥሩ አገላለጽ ነው። ስለዚህ እያንዳንዱ ሰው የተጠራበት ዓላማ አለ፣ ያንን ፈልጎ አግኝቶ ትርጉም እንዲሰጠው አድርጎ መኖር ማለት ነው። በጣም አመሰግናለሁ ፍቅር። ከኩ ላንተስ ህይወት ምንድን ናት? ህይወት ማለት ለኔ እንግዲህ እሷ እንዳለችው ሆኖ ግን ብዙ ፈተና ያለው ደስታ ያለው ነው። አሁን ይሄን የምልበት ምክንያት ብዙ አመት አልኖርንም፣ ነገር ግን የሆነ የምናያቸው ነገሮች ናቸው። አንድ ቀን ደስታ ይኖራል፣ አንድ ቀን ሀዘን ይኖራል። እንደዛም ሆኖ ግን እኛ ከዛ መማር ያለብን ነገር በደስታው ጊዜ እንዴት ደስታውን ማስቀጠል አለብኝ የሚለውን ነገር ነው። በሀዘኑ ጊዜ ደግሞ እንዴት ነው ውድቀቴን ትቼ እንዴት ነው ጥሩ ሰው ሆናለሁ የሚለውን ነው ማየት ያለብን። እና ህይወት በቃ እንደ ትምህርት ነው። ከአንድ ነገር መማር አለብን ብዬ ነው የማስበው። እና አሁን የምንኖረው ህይወት ለወደፊት ህይወታችን በጣም ጠቃሚ ነው። ምክንያቱም አሁን የዘራነውን ነው በኋላ የምናጭደውና አመሰግናለሁ። እኔም በጣም አመሰግናለሁ ካኩ። በጣም ጥሩ ነጥቦችን አንስተሃል። በሂደት የሚገለጽ እንደ ተባለውም አስተማሪ የሆነ ስሜቶቻችንን ሀዘንና ደስታን ሲፈራረቁም እንዴት ማስተናገድ እንዳለብን ደግሞ ለወደፊትም በጣም ማየት ብቻ ሳይሆን አሁን ላይ መሰረት የሚሆኑ ነገሮች ስላሉ አሁንንም መኖር ማለት ነው። በጣም ጥሩ። እሺ ወደ አንቺ መጣለሁ ማራኪ። እሺ ያው እነሱ እንደተናገሩት ህይወት ሰፈሪንግም
ሃፒነስም ሊኖርበት የሚችል ከዛም ሰፈሪንግ እና ሃፒነሶች ልንማርበት ምንችልበት ጉዞ ሲሆን ያው እኔ እንደማምነው ከሆነ እግዚአብሔር እያንዳንዳችን ሲሰራ ፐርፐዝ አለው በእኛ ላይ ብዬ አምናለሁ እና ለዛ ፐርፐዝ ለተጠራንበት ነገር ኖሮ ማለፍ ያ ትርጉም ያለው ህይወትን ኖሮ ማለፍ ያ ህይወት ይመስለኛል። በጣም ጥሩ። ስለዚህ አንቺም አንድ ነገር ላይ ትኩረት አድርገሻል። ደስታ፣ ሀዘን የሚባለው ነገር እንደሚፈራረቅ ሁሉ ከዛ ደግሞ ለምንኖርበት አላማ መኖርም ጠቃሚ ነው። አንቺኑ እዚሁ ላይ እንዳለ ልጠይቅሽና ካንቺ ጀምራለሁ። አሁን በህይወታችሁ አሁን ላይ ባላችሁበት ጊዜ ማለት ነው። ህይወት አሁን ልጅነት አለው፣ እንደናንተ ታዳጊ ወጣት ይኮናል። ወጣትነት አለው፣ የጉልምስና እድሜ ያለው፣ እርጅና እድሜ ያለው። በዛ ሁሉ ጉዞ ውስጥ በእናንተ እድሜ በጣም የህይወት አጓጊ ክፍል ምንድን ነው ላንቺ? ለኔ ቅድም ያው እንደተናገርኩት እግዚአብሔር ሲፈጥረን በእያንዳንዳችን ላይ ዓላማ አለው ብዬ አምናለሁ እና አንድን ቀን በእድሜያችን ላይ ሲጨምር ይሄ ለዝም ብሎ ሳይሆን የምርም የሆነ ነገር ሊያስተምረን ነው ብዬ አምናለሁ እና ኦኬ ዛሬ እግዚአብሔር ለኔ ያቀደልኝ ወይ ያስቀመጠልኝ ነገር ምንድነው ብሎ ያንን ነገር ዲስከቨር ለማድረግ መሮጥ በራሱ የህይወት አጓጊ ፓርት ነው ብዬ አስባለሁ። በጣም ጥሩ። ስለዚህ እግዚአብሔር የሰጠንን ነገር ህይወት የምትባለዋን ነገር እውቅና መስጠት በራሱ ይሄ ትልቅ ነገር ነው። ቀጥሎ ምናልባት ስለ የቤተ እምነታችሁ ስለምታደርጉት ልምምድ ጠይቃችኋለሁ። ከዛ በፊት ግን ማክዳ ወደ አንቺ ልምጣና ላንቺስ ምንድነው አጓጊ የህይወት ክፍል? ለኔ አጓጊ የህይወት ክፍል የሚለው ፓርቲ ወደፊት ገና የሚመጣው ክፍል ነው ማለት ነው። ስለዚህ እኔ አሁን ማትሪክ አልፌ አዲስ አበባ ዩኒቨርሲቲ ገብቼ ሎ መማር ፈልጋለሁ የሚል ሐሳብ ያለኝና ያን ጊዜ ተምሬ ባይምሮ ያለው ለማህበረሰብ ማበረከት የምፈልገውን ነገር ማበረከትበት ሰዓት ያኔ የህይወት ያጓጊው ፓርት ነው። ለዛ ነው የምኖረው ብዬ ነው ማስበው ነኝ። እሺ በጣም ጥሩ። ስለዚህ ያስቀመጥሽው ቪዥን አለ፣ ለሱ ደግሞ በየቀኑ በየለቱ እየተጋሽ ነው ማለት ነው። የምትፈልጊውን ትምህርት ኦሬዲ አደላድለሽ አስቀምጠሻል። ከዛ ደግሞ ለሱ እየሰራሽ ነው ማለት ነው። ስኬትና ሁሉን ነገር ደግሞ መልካም እንዲሆንልሽ በዚሁ ልመኝልሽ ወዳለው። እሺ ፍቅር ወደ አንተ ልምጣ። ላንተሳ በአሁን ጊዜ አሁን ባለህበት የህይወት አጓጊ ክፍል ምንድን ነው? ኦኬ አሁን ያው እሷ ለመናገር እንደሞከረችው ያው ቀን በቀን በምንኖረው ህይወታችን ላይ ያው አዳዲስ ነገሮችን እናያለን። ምክንያቱም ያው መሽቶ ሲነጋ ከዛ በኋላ አዲስ ቀን ማየታችን በራሱ ሌላ አዲስ ነገር ነው። ያው እኔ እንደማምነው ከሆነ አዲስ ቀን ማየቴ በራሱ ያው ነገ የሚባለው ነገር ራሱ ሳስብ ያው ያጓጓኛል። ምክንያቱም ያው ነገ በሚባለው ቀን ላይ የሆነ አዲስ ነገር እሰራለሁ፣ አዲስ ነገር እፈጥራለሁ ብዬ ነው የማምነው። ስለዚህ ያው እያንዳንዱ ቀን የራሱ የሆነ ዋጋ አለው፣ እያንዳንዱ የሆነ ጊዜ የራሱ የሆነ ዋጋ አለው፣ ቫልዩ አለው። ስለዚህ ያው ያንን ለመጠቀም የሚያስችለኝን እድሜ ይሰጠኛል ብዬ ማሰብ በራሱ ያን ጊዜ ራሱ ሳስብ ያጓጓኛል። ከዛ በተጨማሪ ደግሞ ያው አንዳንድ ሆቢዎች ይኖራሉ፣ ያው የምናሳልፋቸው ነገሮች ማለት ነው። ከቤተሰብ ጋር ጊዜ ማሳለፍ ሊሆን ይችላል፣ ባለውበት የቤተ እምነት ላይ ማሳለፋቸው ጊዜዎች ሊሆኑ ይችላሉ። ያው እነሱን ጊዜያቶች በጉጉት የምጠብቃቸው ጊዜያቶች ናቸው። በጣም ጥሩ። ስለዚህ የየዕለት ህይወትህ በተጨማሪ ደግሞ በተስፋ የምታደርገው ጉዞ ነገን እንድትጓጓ የሚያደርግህ ላንተ ትርጉም የሚሰጥህና አጓጊ የሚያደርገው ነው ማለት ነው። ከኩሳ እዚህ ላይ የምትጨምረው ነገር ካለ? የኔ የህይወት አጓጊ ምላት ነገር አለች። እሱ አሁን ሁሉም እንዳሉት ከሆነ እግዚአብሔር አምላካችን ሲፈጥረን ለአንድ ፐርፐዝ ነው። እሱም የሆነ ነገር በዚህ ዓለም ሰርተን እንድናልፍ ነው እና እሱን ሳስብ ራሱ በቃ አጓጊ ነው። ምክንያቱም ነገ እዛ ቦታ መድረስ አለብኝ ብዬ ራሴን ስላሳመንኩ እኔ የምፈልገው ነገር ሊኖር ይችላል። ነገር ግን ሁሉም ነገር የሚሆነው ግን ፈጣሪ ያሰበውና የፈቀደው ነው። ስለዚህ እሱም አሁን አሪፍ ነገር ነው እና ከእግዚአብሔር ጋር ጊዜ ማሳለፍ ራሱ አጓጊ ነው ለኔ ብዬ አስባለሁ። በጣም ጥሩ። ስለዚህ ከፈጣሪ ጋር የምታሳልፈው ጊዜ ምናልባትም ደግሞ ለወደፊት የምትሆነውን ነገር ማሰቡ ምናልባት ከኩ አንተም እንደ ማክዳ ያሰብከው የሆነ ያስቀመጥከው ግብ ይኖር ይሆን ለወደፊት እንዲህ መሆነው ብለህ? ለወደፊት እኔ ያሰብኩት
አሁንም ወደ ሶሻል እየተማርኩ ስለሆነ ወደ ማኔጅመንቱ ምናምን ገብቼ ለስራ አጥ ለሆኑት ስራ ማበርከት እፈልጋለሁ። በጣም ጥሩ ትልልቅ ቪዥን ያላችሁ ልጆች ናችሁ። በጉዟችሁ ደግሞ እግዚአብሔር ይባርካችሁ። እሺ አሁን ወደ ሶስተኛው ጥያቄ ማራኪ ወደ አንቺ ነው የምመጣው። ጊዜያችንን እንግዲህ እንደ ታዳጊ ወጣት እንከፋፍላለን አይደለ? ምናልባት የምታጠኑበት፣ ምናልባት መንፈሳዊ ልምምድ የመንፈሳዊ ህይወት ልምምድ የምታደርጉበት፣ ምናልባት ሆቢ ወይም ደግሞ ፍቅር ቅድም ብሎት ነበር ትርፍ ጊዜ የምታሳልፉበት ከቤተሰብ ጋር የምታሳልፉበት ጊዜ አለና እነዚህን ጊዜያችሁን እንዴት ነው የምትጠቀሙት? አንዳችሁ ከሌላችሁ የተለያየ ስለሚሆን የየራሳችሁን ተሞክሮ ትነግሩኛላችሁ። እሺ እኔ በመጀመሪያ ያው ሞስት ኦፍ ማይ ሩቲን ትምህርት ቤት ነው የማሳልፈው። ከዛም በተጨማሪ ቅድም እንደተናገረው የተለያዩ ሆቢዎች አሉኝ። ሶ እነሱንም ላይክ ፕራክቲስ ማድረግበት ታይም አለኝ። አሁን ለምሳሌ እኔ ኢንስትሩመንት መጫወት እፈልጋለሁ። ጊታር ለማመጃለሽ? አዎ እሞክራለሁ። ሌላ ደግሞ one of the most important ብዬ የማስበው እኔ going to church ወይም ደግሞ መንፈሳዊ ቦታ ላይ actually church ብቻ ሳይሆን I believe that God is everywhere. so ቤቴን ባለሁበት ሰዓት I have my own time እነዛ spiritual ነገሮችን ማካሄድበት እና እነዚህ ይመስላል። ማክዳሳ ጊዜሽን እንዴት ትጠቀሚያለሽ? እኔ ያው ብዙ ነገር አለ እና ጊዜው በጣም ይሮጣል በዚህ ጊዜ በጣም እና ነገሮችን ፕላን አድርጎ ማስቀመጥ በጣም አስፈላጊ ነገር ነው ብዬ አስባለሁ። ማለትም ስንል አንዳንዴ ይሰለቻል። ሁሌ ሳምንቱን ፕላን ማድረግ፣ አመቱን ፕላን ማድረግ፣ ወሩን ፕላን ማድረግ ይሰለቻል። ግን ቢሆንም ዛሬ ቀን ምን ላደርግ ነው የተነሳሁት ማለት ዛሬ ምን ማድረግ አለብኝ የሚለውን ነገር ወስኜ እነሳለሁ። ያው ዋናው ፓርት ትምህርት ነው። ትምህርት ቤት መምጣት አለ፣ መማር አለ፣ ቀን ሙሉ ማሳለፍ አለ። ከዛ በኋላ ደግሞ ለጓደኞች ሰጪው ታይም ይኖራል ብዬ አስባለሁ። እኔ ሶሻል ታይም የምንለው ማለት ነው። እሱንም ማድረግበት ጊዜያቶች አሉ። ከዛ ወደ ቤት ገብቼ ደግሞ ረፍት ስናደርግ ሶሻል ሚዲያ በዚህ ጊዜ በጣም ታዋቂ ነገር ነው። ሶሻል ሚዲያም ተጠቃሚ ነን እና ሶሻል ሚዲያ የተለያዩ ነገሮች እናያለን። አሁን ኢትዮጵያ ምን ላይ ነው ያለችው፣ ዓለማችን ምን ላይ ነው ያለችው የሚለውን በሱ ነው የምናየው ሞር ከዜና ይልቅ ማለት ነውና እሱን እናያለን። ከዛ በመጨረሻ ያው ጥናት የምንለው አለ። እኔ ማትሪክ ተፈታኝ ነኝ እና ለማትሪክ ደግሞ ጥናቶቼን ከፋፍዬ ምናምን ማስቀመጥበት ጊዜ አለ። ከዛ መጨረሻ ደግሞ የሚቀረው ነገር ከፋሚሊ ጋር የምናሳልፈው ታይም ነው። በጣም ወሳኝ ታይም ብዬ ማስበው እሱን ነው። ከፋሚሊ ጋር የተለያዩ ነገሮችን እንማማራለን። ዛሬ ቀንሽ እንዴት ነው፣ ቀንክ እንዴት ነው፣ እንዴት አሳለፍሽ ነው የሚለውን ነገር መማማር በጣም ትልቅ ከፋሚሊ ጋር ያለንን ሪሌሽንሺፕ በጣም ያጠነክረው ነገር ነው ማለት ነው። እንደዛ አስባለሁ እና በቃ እንደዚህ ነው ከፋፍዬ የምጠቀመው። በጣም ጥሩ ማክዳ፣ ትልቅ የየለት ህይወትሽን እንዴት እንደምትመሪው ነው የገለጽሽልንና አንድ ነገር ግን ወደ አእምሮ የመጣ ከነገርሽኝ ነገሮች መካከል ማለት ነው። ለምሳሌ አሁን እናንተ ትምህርት ቤት ባለፈው አመት መጥቼ ጥቂት ተማሪዎች አናግሬ ነበርና ሶሻል ሚዲያ ወር ደግሞ ስልክ ይዞ መምጣት አይፈቀድም። እውነት ነው? እውነት ነው። እሺ ይሄ ጥሩ ነገር ነው። እናንተን ዲሲፕሊን ለማስያዝ አሁን ላይ ምናልባት የተያዛችሁ ይመስላችኋል። ይሄ ልምምድ ግን ለወደፊትም በጣም ይጠቅማችኋልና እንትናት በሉት ልክ የሆነ ነገር የታገዳችሁ እንዳይመስላችሁ። ቤትስ ስትሆኑ አሁን ይሄ ድንገት እንትን ያለ ጥያቄ ነውና ቤትስ ስትሆኑ ትቆጣጠራላችሁ ራሳችሁን ለስንት ሰዓት እንደምትጠቀሙ ሶሻል ሚዲያ? እሱ ላይ እንዴት ናችሁ? በጣም አሁን ቲክቶክ በጣም አዲክትድ ያደርጋል ማለት ሾርት ቪዲዮ ስለሆነ ቶሎ እያለፈ እና አቴንሽን ስፓማችንን በጣም ይቀንሳል። አብዛኛው ጊዜ ትምህርትን አፌክት የሚያደርገው ነገር እሱ ነው። ክላስ ውስጥ 45 ደቂቃ ቁጭ ብሎ መማር የሚከብደን ማጥናት የሚከብደን ለዛ ነው። ቲክቶክ ስናይ ኢንስታግራም ሪሎች የተለያዩ ነገሮች ማለት ነውና እሱን እንዴት መቆጣጠር አለብኝ? ሰዓት ወስነን እስከዚህ ድረስ ነው ማየት ያለብኝ። ከዛ በኋላ ብለን የምናቆምበት ሰዓት ራሳችንን መቆጣጠር፣ ሶሻል ሚዲያ ሳይሆን እኛን ኮንትሮል ማድረግ ያለበት እኛ እሱን መቆጣጠር መቻል አለብን። ይሄ በጣም ትልቅ መልእክት ነው። ፍቅር የምትጨምረው ነገር አለ? ያው እሷ እንዳለችው ሲጨመር ደግሞ ያው ቤዚካሊ ያው እኛ ማወቅ ያለብን ነገር ምንድነው ያው በተቻለ መጠን ራሳችንን ለመቆጣጠር መሞከር ነው። ያው ምክንያቱም ያው
በጣም ሞር ወደ ሶሻል ሚዲያ ባዘነበልን ቁጥር በጣም ከቴክኖሎጂ ጋር ያለን ኢንተራክሽን በሚጨምርበት ጊዜ ለፋሚሊ የምንሰጠው ታይም በጣም ይቀንሳል። ከሶሳይቲ ጋር ያለን ነገር በጣም እየቀነሰ ይመጣል እና የመገለል ነገር የምንለው ነገር የሚነሳው ከዚህ ነው። ስለዚህ ጭምትነት ምናምን በኋላ ላይ ከጊዜያቶች በኋላ ነው ራሳችን ላይ ጉዳቱን የምናየው ማለት ነው። ሶሻል ሚዲያ ላይ ያለንን ነገር መቀነስ ያስፈልጋል የሚል እጋራለሁ እሷን ሀሳብ። በጣም ጥሩ። ከኩስ እኔ እንግዲህ ይህን ስመልስ አሁን ለምሳሌ ሞስት ኦፍ ታይም እና ሁሉም እንዳለው ትምህርት ላይ ነው። ምክንያቱም አሁን የኛ ስራ በዚህ ሰዓት ትምህርትና ትምህርት ነው። ምክንያቱም እና ትምህርት ላይ ነው በቃ ፎከሳችን መሆን የሚገባው እና ደግሞ ከትምህርት በኋላ ስንገባ ደግሞ መቅደም ያለበትን ነገር ነው ማስቀደም ያለብን ብዬ አስባለሁ። አሁን ለምሳሌ ከገባም በኋላ ዘው ተብሎ ወደ ስራ ምናምን አይገባም። እረፍት ያስፈልጋል። የሰው ልጅ ነን። እረፍት ከዛ በኋላ ከእረፍቱ በኋላ ግን የሆነ ይቀድማል የምንለውን ነገር ማስቀደም አለብን። እና ግን አሁን ሶሻል ሚዲያውን በአግባቡ ብንጠቀም እላለሁ። አሁን ሶሻል ሚዲያ በአሪፍ ነገር ብንጠቀም ብዙ የምንጠቀማቸው ነገሮች አሉ። ላይክ አሁን ለምሳሌ አሉ ብዙ ስራ ልንሰራባቸው የሚቻል ነገር ምናምን ስላሉ ለነሱ ነገሮች ላይ ብናውልላለው በቃ የምናስቀድመው ማስቀደም አለብን ብዬ አስባለሁ። በጣም ጥሩ። ማራኪ ወደ አንቺ ልምጣ። ሶሻል ሚዲያን በተመለከተ የምትዩ ነገር ካለ? ያው ሞስት ኦፍ ኢት ብለውታል፣ ጋራለው ሀሳባቸውን። ሙሉ በሙሉ መጥፎ ነገር ነው ብዬ አላስብም ሶሻል ሚዲያ። ከዛ ብዙ የምናገኛቸው ጥቅሞች አሉ። ግን አት ዘ ሴም ታይም ሙሉ በሙሉ ደግሞ ሲቆጣጠረን ቅድም እንደተናገረችው አሁን ለምሳሌ የአሁኑ ጀኔሬሽን ላይ ስትራግል የሚያደርጉት ነገር ነው ብዬ የማስበው ሲንግል ሎት ኦፍ ቲክቶክስ እና ሳታስቢው ሰዓቱም ይሄዳል እና ደግሞ አቴንሽን ስፓማችንም እየጎዳው ነው የሚመጣው። ሶ በጣም ዲፊካልት ለረዥም ሰዓት የሆነ ነገር ለማድረግ ራሱ ይከብዳል። ለዛ ራሳችን በተቻለ መጠን ዲሲፕሊን በማድረግ ሙሉ በሙሉ ከቶፍ በማድረግ ሳይሆን ቢካዝ ከዛ የምናገኘው ጥቅም ስላለ ዲሲፕሊን በማድረግ ቅድም ተነጋገር ነው ፕሮግራምና ስኬጁልን በማውጣት ጉዳቱን ፕሪቨንት ማድረግ እንችላለን ብዬ አስባለሁ። ይሄ ለብዙ ወጣቶች በእናንተ እድሜ ላሉ መልእክት የሚሆን ነገር ነው። ምክንያቱም እንዳላችሁት ነው አንዳንድ ሶሻል ሚዲያዎች የእናንተን ጭንቅላት ሙሉ ለሙሉ ለመውሰድና ለመሳብ ያ ደግሞ ቀስ እያለ ትንንሽ ሀቢቶች ወደ አዲክሽን ወይም ደግሞ ወደ ሱስ ወደምንለው ሊመሩ ስለሚችሉ ሰዓት መገደብ፣ በፕሮግራም መጠቀም እንዲሁም ደግሞ መቼ የቱ ነገር ይጠቅመኛል የሚለውን ለማወቅ ይጠቅማችኋል። ከዚሁ ጋር ተያይዞ አንዳንድ ጊዜ አንዳንድ ነገር የማይጠቀሙ ልጆች በውጭ ዓለም ምን ይባላል ፎሞ የሚባል ነገር ታውቃላችሁ? ምን ማለት ነው? እስቲ ፎሞ የሚለው አብሪቬሽን ምንድን ነው? ማከታተቂያለሽ? እሺ፣ ፎሞ ማለት ፊር ኦፍ ሚሲንግ አውት የምንለው ነገር ነው። ያው ነገሮች ያመልጡኛል ብሎ ማሰብ የምንለው ነገር ነው ማለት ነው። እና ያው አብዛኛው ጊዜ በኢትዮጵያ ምሳሌ ስናይ ኢትዮጵያ ላይ ስናይ ምናምን ነገር ጓደኞቻችን እንውጣ ምናምን ሲሉን ቤተሰብ ሲከለክለን እነሱ እኮ ወጥተዋል ይሄ ነገር አልደርስበትም የሚል እሳቤ ያለን እና ምንድነው ይሄ ነገር አልደርስበትም ያመልጠኛል የሚለው እሳቤ ነው። ግን ደግሞ ሁሌም ማወቅ ያለብን ነገር ሁሉም ነገር እንደሚደርስ ነው። ሁሌም ላይፋችን ላይ ሁሉም ነገሮች ትምህርትም ሊሆን ይችላል፣ ሃይማኖት ምናምን ነገር ሊሆን ይችላል፣ እንዳልሹም ሶሻል ሚዲያ ሊሆን ይችላል እና የተለያዩ ነገሮች ሁሉም ሰዓት አለው ጊዜ አለው ብዬ ማስብ አይነት ሰው ነኝ እና ቤተሰብም እንደዛው ነው ሲያሳድገን ሲያስተምረን ምናምን ነገር ይሄኛው ዛሬ አይሆንም እና ምክንያቱም መናገር ብዬ ነው ማስበው። አንዳንድ ጊዜ ነገሮችን ስንከለከል ስልክ ታይ ምናምን ስንባል ስልክ ታይ ብቻ ሳይሆን ምክንያቱ ምንድነው? ስልክ ምተውበት ምክንያት ምንድነው? ምን ይጎዳኛል? ምን ይጠቅመኛል ብሎ ማወቅ። ለምንድነው ቤተሰብ የሚከለክለኝ ወጣ እንዲህ እንዳደርግ ምናምን የሚለው ከምክንያት ጋር ቤተሰብ ቢያስረዳ ሞር ያ ልጅ ተረድቶት እንዲያደርግ ያደርገዋል ማለት ነው። በጣም ጥሩ። ስለዚህ ማክዳ እንደገለጸችው ሁላችሁም እውቀቱ አላችሁ አይደል? ስለ ፊር ኦፍ ሚሲንግ አውት
አንድ ልጅ ተተውክ ወይም ደግሞ የኩያ አቻዎቼ ትተውኝ የሆነ ነገር እያደረጉ ነው፣ ስለዚህ እነሱ የሚያደርጉትን ነገር ሁሉ ማድረግ አለብኝ ብሎ ማሰብ ነው። ለምሳሌ ከኛ ታናናሽ ከኔ ታላላቅ የነበሩ አሁን ጎልማሳ እድሜ ላይ ያሉ ትልልቅ ሰዎች በእነሱ ጊዜ ፋራ እንዳይባሉ፣ በእኛ ጊዜ ደግሞ ሰገጤ እንዳይባሉ ተብሎ ምን ያደርጋሉ? ሁሉ ሰው የሚከተለውን ነገር ብዙ ወጣት የሚያደርገውን ነገር ያደርጋሉ። እንደተባለው ግን ያ አንዳንድ ጊዜ ቢቀርብን የማይጎዱን ነገሮች አሉ። ነገር ግን ተጠቃሎ ሁሉም ሰው አንድ አይነት ሁሉም ወጣት አንድ አይነት ነገር ማድረግ አለበት ተብሎ ይታሰባልና ይሄ ስጋት አላችሁ? ሚሳውት እንዳላረግ ወይም ደግሞ ሌሎች ኩዮቼ ትተውኝ እንዳይሄዱ። ፍቅር ምን ትላለህ? ግሌ ስጋት የለኝም። ምክንያቱም አሁን ማለት ትተውኝ እንዳይሄዱ ወይም ደግሞ እንዳያመልጠኝ ብዬ የማስበው ነገር ምናልባት አሁን ይዞኝ ሊጠፋ የሚችል ነገር ሊሆን ይችላል። መጀመሪያ አንድን ነገር ከመወሰኔ በፊት ያ ነገር ትክክል ነው ወይስ አይደለም የሚለውን ማመዛዘን ያስፈልጋል አይደለ? አሁን አብዛኛውን ጊዜ በምናይበት ጊዜ ዩኒቨርሲቲ አካባቢ ብዙ ተማሪዎች በጣም ወደ ሱስ የሚገቡበትና ከዛ በኋላ ያለው ህይወታቸው የሚበላሽበት ስቴጅ ነው ይሄ ዩኒቨርሲቲ አካባቢ በምናይበት ጊዜ ማለት ነው። እና ምንድነው ምክንያቱ ብለን ስናይ አሁን አንድ የአቻ ግፊት የምንለውም ነገር አለ። ሁለት ደግሞ ያ ልጅ ወይም ደግሞ ያ ወጣት የሚያስበው ስሜት አለ እንዳያመልጠኝ የሚለው ነገር አሁን ያነሳነው ሀሳብ ማለት ነው። ምንድነው አሁን ከሱ በዙሪያዎቹ ያሉት ጓደኞቹ ምናልባት በሌሎች ሱሶች ላይ ተጠምደው ሊሆኑ ይችላሉ። እሱ ደግሞ ይህንን ነገር በሚያይበት ጊዜ እንደ ፋራ ሊቆጠር ይችላል። ሜቢ እኮ ከዚህ በፊት የነበረው ህይወት በጣም የተረጋጋ ሊሆን ይችላል፣ ሰላማዊ ሊሆን ይችላል። በተለያዩ ምክንያቶች ግን በቃ ከጓደኞቹ ጋር እኩል ሆንበታለሁ ብሎ ያሰበው ነገር ያንን ለማድረግ ወደ ሱስ ይገባል፣ ወደ ተለያየ ነገር ይገባል፣ ጀስት ህይወቱ ይበላሻል ማለት ነው። ስለዚህ መጀመሪያ ያ ነገር ማድረግ የፈለኩት ነገር ይጠቅመኛል ሳይጠቅመኝ የሚለውን አመዛዝናለሁ። ከዛ በኋላ የሚጠቅመኝ ከሆነ ማራመድ ካለብኝ ምንም ችግር የለውም ባራመደው። ከዛ ግን የማይጠቅመኝ ከሆነ መጣፋበት ነገር ከሆነ እንደዚህ አይነት ስጋት የለብኝም ይሄኛውን ባላንስ ስለማድረግ። እኔ እንግዲህ አሁን እየታየኝ ያለው ነገር ምንድነው ትምህርት ቤታችሁ ፕላስ ደግሞ የሚያሳድጓችሁ ወይም ወላጆች ቤተሰቦች ብዙ የለፉባችሁ ልጆች እንደሆነ ነውና ይሄ ትልቅ ነገር ነው። የማንንም ነገር አልከተልም ምክንያቱም የራሴ አቋም ስላለኝ። ብዙ ጊዜ ደግሞ እንደዚህ የራሳቸው አቋም ያላቸው ልጆች ግባቸውን ቅድም የተባለውን መሆን የሚፈልጉትን ነገር ለመሆን አይከብዳቸውም። እንደተባለው ፍቅር እንደነገረን ብዙ ጊዜ በካምፓስ ቆይታ ወቅት በዩኒቨርሲቲ ህይወት ውስጥ እቺን ትሞክራት ወይ ደግሞ ቅድም ማክዳ እንዳለችው እስቲ እንውጣ እንየው እየተባለ ነው ልጆች ወዳልሆነ የህይወት ልምምድ የሚያመሩት። ከኩዚ ላይ የምትጨምረው ነገር አለ? አዎ እሺ ሁሉም እንደተናገሩት ሆኖ አሁን እኔ አሁን የምፈራው ነገር የሆነ እሱ ነገር አሁን ጥሩ ነገር ከሆነ እንዲያመልጠኝ አልፈልግም። ጥሩ ነገር ከሆነ ሲጀመር ጥሩ ለኛው ይጠቅማል፣ ለዛ ባያመልጠን ባይነኝ። ግን ጥሩና መጥፎን የምንለይበት ምክንያት ወሳኙ የሃይማኖት ተቋም ነው። ምክንያቱም ሁሉም በየሃይማኖቱ የሚያምን ስላለ ያን ነገር ለማገናዘብ ዋነኛው ሃይማኖትና ቤተሰብ ነው እና እንዲህ አይነት ነገር ላይ ቤተሰብ ማማከር ደግሞ ከኛ በላይም ቤተሰብና ታላላቆቻችን ስለዚህ አይነት ነገር ስለሚያውቁ እና እነሱ ደግሞ ከኛ በላይ ብዙ ህይወት አይተው ብዙ ነገሮችን ብዙ ፈተና አልፈው ስለመጡ እነሱን ብንጠይቅ ባይነኝ እና በቃ ሁለት ምርጫ ካለ ጥሩና መጥፎ የምንለይበት በሁለቱ አማካኝነት ነው፣ በቤተሰብና በሃይማኖት። እነሱ ላይ መጠንከር አለብን። ለዚህ ነው ቅድም ስንናገር የሰዓታችን ካስተካከልን ሁሉም ነገር የተስተካከለ ይሆናል። ምክንያቱም ከቤተሰቦቻችን ጋር ስለምንቀራረብ እና ለዚህ ከሱስ ከምናምን እንርቃለን። ነገር ግን አሁን የሌላው ሱሱ ራሱ ይቅርና የቴክኖሎጂ የስልክ አዲክተር ስንሆን ራሱ የሆነ ሁሉም ሰው አይ አንድ ሜሴጅ እኮ ነው ላኩልህ ገብተህ አትወጣም ይሉናል። አንድ ከገባን በኋላ ግን መውጣት ያስቸግረናል። ይሄ ብዙ ነገሮቻችን ላይ አፌክት ያደርጉብናል እና እናገናዝብ ባይ ነኝ። በጣም ጥሩ። ስለዚህ ሁልጊዜ መሰረታዊ የሆነ አቋም ሊኖረን ይገባል ማለት ነው የምንለይበት። አንዳንዴ ሁሉም ነገር መጥፎ ነው ተብሎ መተው ሳይሆን የሚጠቅመንን ነገር መውሰድ፣ የማይጠቅመንን ደግሞ
አጥርተን ማወቅ። ለዚህ ደግሞ ከኩ እንደነገረን ምናልባት ለኛ መልካም የሚያስቡ ቤተሰቦች ሊሆኑ ይችላሉ፣ ትምህርት ቤት ሊሆን ይችላል። ከዛም ባሻገር ደግሞ መሰረታዊ የሆነ ሃይማኖታችን የሚሰጠን ሁሉን ነገር አስታርቀን የምናይበት እምነታችንን መያዝ ሊኖርብን ይችላል ማለት ነው። እንግዲህ በእናንተ እድሜ ሲሪየስ የሆነ ጓደኝነት አለ። በደንብ ለጓደኝነት ጊዜ የምትሰጡበት ጊዜ ነውና ጓደኛ ለመምረጥ ምን መመዘኛ አላችሁ? በምንድን ነው የምትመዝኑት ጓደኛ ለመምረጥ? ማራኪ እስቲ ወደ አንቺ ልምጣ። እሺ እኔ አንድ ሰው ጓደኛዬ ላደርግ ስል መርጥባቸው መስፈርቶች የመጀመሪያው የሚያዳምጥ አይነት ሰው ነው ወይ፣ good listener ነው ወይ። ከዛ በኋላ ደግሞ ይሄ ሰው ኮሚኒኬት ማድረግ ይችላል ወይ because I mean ምንም አይነት ሲቹዌሽን ውስጥ ቢሆን ኮሚኒኬሽን እስኪ አይደለም። ለዛ ኮሚኒኬት ማድረግ ይችላል ወይ ይሄ ሰው። እኔ ደግሞ ይሄ በጣም ለኔ ኢምፖርታንት የሆነ ደስ ይለኛል መንፈሳዊ ጓደኛ ቢኖረኝ so that እኔ አሁን አምናለሁ ፍሬንድሺፕ ወይም ደግሞ ጓደኝነት የሚባለው ነገር በዛ ውስጥ ግሮዝ ሊኖር ይገባል፣ እድገት ሊኖር ይገባል። አንድ ስቴት ላይ ድርቅ ብለን መቅረት አለብን ብዬ አላምንም። ለዛ በመንፈሳዊ ሊሆን ይችላል፣ እኔ አሁን ተማሪ ስለሆንኩ በትምህርትም ሊሆን ይችላል። ምን ደጋገፍ አይነት ሰዎች ነን ወይ እንደዛ አይነት ሰው። እነዚህ መስፈርቶች ናቸው ጓደኛን ለመጥስ። በጣም ጥሩ። ስለዚህ በእድሜ ደረጃ በትምህርት የምትመጣጠኑ፣ ከዛ ባሻገር ደግሞ በጥልቀት በመንፈሳዊ ህይወት ጥልቅ እይታ ያለው ከአንቺ ጋር አብሮ ሊጓዝ የሚችል ከአንቺ ጋር ኮሚኒኬት ማድረግ የሚችል ወይም ደግሞ ተግባቦት አቅሙ ጥሩ የሆነ ሰው ለጓደኝነት ትመርጫለሽ ማለት ነው። ማገዳሳ ጓደኝነት ስንል ትልቅ ነገር ነው በጣም ማለት አሁን አብዛኛው ጊዜ ስናየው ከፋሚሊ ጋር ከምናሳልፈው ጊዜ ይልቅ ጓደኛ ጋር የምናሳልፈው ጊዜ ይበልጣል። ትምህርት ቤት ያለን ሰዓት ምናምን ስናይ ማለት ነው። ስለዚህ ጓደኛ መምረጥ በጣም አስፈላጊ ነገር ነው። የኔ ክራይቴሪያ የምለው ነገር ዋነኛው ነገር እኔ ጎደለኝን የሚያሟላ መሆን አለበት። ለምሳሌ እኔ በትምህርቴ ደካማ ከሆንኩኝ ያ ሰው ደግሞ በትምህርቱ ጎበዝ ከሆነ እኔ በትምህርቴ እንዲያግዘኝ፣ በሃይማኖቴ ደካማ ከሆንኩኝ በሃይማኖቴ የሚያግዘኝ መሆን አለበት። እና ደግሞ ሌላው እንዳለችው ኮሚኒኬሽን የምንለው ነገር ነው። ተግባብቶ ማውራትን ሌላ ሰው ጋር ሄዶ ከማማት ይልቅ ጓደኛ ምናምን እንደዚህ ነው ችግርሽ እንደዚህ ነው ችግርሽ ብላ የምንነግረኝ ጓደኛ ቢኖረኝ ሞር እኔን ታሳድገኛለች፣ እሷም ታድጋለች ማለት ነው። ስለዚህ ጓደኛ ዋነኛ ክራይቴሪያ ይሄ ነው ማለት ነው። ከዚሁ ጋር አስታከኬ ማለት ነው። ስለዚህ አሁን የሚወቅሰን ብላችኋል፣ የሚያዳምጠን ብላችኋል። በመንፈስ የምንጠነክርበት ለፍቅርና ለከኩ ከዚሁ ጋር የተያያዘ ነው። መጥፎ ጓደኝነትን ወይም አላስፈላጊ ጓደኝነትን በሁላችንም ቤተ እምነት አንደኛ ቆሮንቶስ ምዕራፍ 15:33 ላይ በኦርቶዶክሳውያን 80 አሐዱ በካቶሊካውያን 73 መጽሐፍና በወንጌላውያን 66 ላይ ተመሳሳይ መልእክት ነው ያለው። ምን ይላል? ትሳቱ ይልና ክፉ ባልንጀርነት መልካሙን አመል ያጠፋል፣ ወይም ደግሞ አትሳቱ፣ መጥፎ ጓደኝነት መልካሙን ጠባይ ያበላሻል። የሁሉም የሶስቱም እይታ ይሄን የመሰለ ነውና አንዳንድ ጊዜ ጥሩ ያልሆነ ጓደኝነት እኛንም ይዞን ወደ አልሆነ ነገር ሊመራን ይችላልና እናንተ ስለዚህ ምን ትላላችሁ? መልካም ያልሆነ ጓደኛንስ እንዴት ነው የምታዩት? እንዴት ነው የምትሉት? ማለት አሁን እንዲህ የሚባል አባባል አለ አይደለ? ጓደኛ ንገረኝና አንተ ስላንተ ነግርሃለሁ ይባላል አይደለ? ያው ማለት ከጓደኛሽን ነው ልመስ የሚችል ሞር አብረሽ የምትሆኙ። ቅድም እሷ እንደገለጸችው በጣም አብዛኛው ጊዜያችን የምናሳልፈው ለምሳሌ ስለኛ በታዳጊዎች ዙሪያ ስናየው በትምህርት ቤት ነው የሚሆነው። ስለዚህ ከጓደኞቻችን ጋር ብዙ ጊዜ የምናሳልፍ ነው የሚሆነው። ስለዚህ ሞር የጓደኞቻችንን ባህሪ እየተላበስን እንመጣለን። ስለዚህ እኛ ደግሞ ያው ማንም ሰው የራሱ የሆነ የግል ባህሪ የለውም አይደለ? ገና ሲወለድ ጀምሮ ከማህበረሰብ ከእናት አባቱ የያዘው የሆነ ባህሪ ይኖራል። ከዛ እያደገ ሲመጣ የሆነ ከማህበረሰቡ ከዛ እንዲያለ በቃ የሆነ ማህበረሰብ የሆነ ግሩፕ ስሪት ነው አንድ ሰው የምንለው ማለት ነው። ስለዚህ ያው መጥፎ ባህሪ ያለው ሰው ጥሩ ባህሪ ያለውን ማንኛውም ሰው ጓደኛ ሊያበላሽ ይችላል ወይም ደግሞ ሊቀይር ይችላል የሚለው ትክክል ነው፣ አምንበታለሁ። ምክንያቱም ያው
ቀስ በቀስ በጊዜ ሂደት ውስጥ ምን እየሆነ ይመጣል? የዛን ሰው አመለካከት እየተላበስን እንመጣለን ማለት ነው። ስለዚህ የዛን ሰው አመለካከት እየተላበስን በምንመጣበት ሰዓት በአነጋገራችን ኤቭሪቲንግ በምናደርገው ነገር ሁሉ ያን ሰው እየመሰልን እንመጣለን ማለት ነው። እናንተ ከልጅነት ጀምሮ ወላጆቻችሁ እዚህ ትምህርት ቤት እንድትገቡ በሌላም ነገር ደግሞ እናንተን እንድትሆኑ ብዙ አስተዋጽኦ አድርጓል አሳዳጊዎቻችሁ ወላጆቻችሁ ማለት ነው። ስለዚህ አሁን የማይሆን ባህሪ ካለው ሰው ጋር ስትወዳጁ ያ ፍቅር እንዳለው እየተሸረሸረ ይሄዳል። እናንተን ከሚመስሉ ሰዎች ጋር ስትሆኑ ግን እየተገነባባችሁ ትሄዳላችሁ። የሚሰጧችሁ ቅድም ያልነው መተቸት ወይም ደግሞ ክሪቲሲዝም ራሱ ለእናንተ እድገት አስተዋጽኦ የሚያደርግ ነገር ስለሆነ ማለት ነው። ከኩዚ ላይ የምትለን ሀሳብ ካለ? እሱ እንዳለው አሁን መጥፎ ጓደኛ ሲኖረን ጥሩነታችንን ሊሽረው ይችላል። ምክንያቱም የእሱ አስተሳሰብ ኔጌቲቭ ከሆነ እኛም በቃ እሱን ወደ መከተል እንሄዳለን። ምክንያቱም ቅድም እንዳለው ፋራ እንዳንባል ምን እንዳንባል ወደሱ እንሄዳለን። አሁን ግሩፕ ከሆነን እንደዛ ወደዛም እንገባለን። ነገር ግን አሁን ለምሳሌ ከዛ ውስጥ ከ4 ሰው ከሆነ 2ቱ ወይና አንዱ መጥፎ የሚባል ከሆነ እኛ አሁን ቀጥታ በቃ እሱ ልጅ መጥፎ ነው ብለን መተው የለብንም። ምክንያቱም ያሳው ይለወጣል ብለን ስለምናስብ እሱም የተለመደ ነገር ስለሆነ ተመካክረን መጥፎ የሚባሉትን መምከር መገጸጽ። እኔ በበኩሌ እናንተን እዚህ ቃለ መጠይቅ ሳደግ ለራሴን ብዙ ነገር እየተማርኩኝ ነው እና እኔም በጣም አመሰግናለሁ። የምታነሷቸው ሀሳቦች ጥልቅና በጣም ጥሩ መልእክቶች ናቸው። ስለዚህ አሁን ከኩ እንዳለን ምናልባት የተለያየ የህይወት ልምምድ ያላቸው አንዳንድ ልጆችን መተው አይደለም። እንዲያውም ምን አስታወስከኝ መሰለህ? አንድ አባባል አለ፣ ታውቁት ይሆናል። ኢቡንቱ የሚባል የአፍሪካውያን ፊሎሶፊ ነው። እኔ ምን ሆነው እኛ ካለን ነው። ስለዚህ ያ ልጅ ብቻውን እንዳይቀር ምናልባት ወደ እናንተ ማምጣት እስከሚቻለው ድረስ ሁሉንም በአንድ ላይ ጥሩ አድርጎ ገልጾታል። እስከምትችሉት ድረስ በእናንተ ኃይል የሚመለስ ከሆነ ያንን ለመመለስ መሞከር፣ ካልሆነ ደግሞ እኛም መጎዳት ስለሌለብን የሚሄድባቸውን አቅጣጫዎች ምናልባት ማማከር ያለበትን ቦታ ጠቁመን ደግሞ የእኛንም ህይወት ሪስክ ወይም አደጋ ውስጥ ሳንከት መለያየትም ጥሩ ነውና በጣም አመሰግናለሁ። አሁን ጥቂት ጥያቄዎች ናቸው የሚቀሩን። ምናልባት በአንድ አረፍተ ነገር የምትመልሷቸው ሊሆኑ ይችላሉ። ይሄን አሁን እንግዲህ እናንተ ብቻችሁን ሳይሆን ምናልባት ብዙ ወጣቶችን ወክላችሁ ነው የምትናገሩት። እንደ ወጣት ማራኪ ቤተሰቦቻችን ቢረዱልን ወይም ቢያውቁት የምትዩ አንድ ነገር እስቲ ንገሪ። እንግዲህ እኔ ባለሁበት እድሜ ቤተሰቦቼ እንዲረዱኝ ወይም አንደርስታንድ እንዲያደርጉ የሚፈልገው ነገር ይሄ እኔ አሁን ከረንትሊ ትምህርት ላይ ስለሆነ ያለሁት ከትምህርት ጋር የተገናኘ ነገር ነው እና አንዳንድ ጊዜ ሁሉም ልጅ አንድ አይነት ሊሆን አይችልም። ማለት አንድ ተማሪ ስሎ ለርነር የሚባል አለ፣ ከዛ ፋስት አለ፣ ከዛ ደግሞ መካከለኛ አለ። ሶ ሁሉም አይ ቢሊቭ ባወጡት ኢፈርት ልክ እንደሚመጣ ግን አንዳንድ ጊዜ ላይሆን ስለሚችል ፔሸንት መሆን አንደርስታንዲንግ መሆን እና አንዳንድ ጊዜ ደግሞ ከሆርሞኖች ጋር በተያያዘ የተለያዩ የጸባይ ለውጦች ሊመጡ ይችላሉ። ሰው እነሱን እንደ ዳይሬክት አታክ ከመውሰድ ይልቅ ምን እየተፈጠረ ነው ብሎ አንደርስታንዲንግ ለመሆን በመሞከር ይሄን ለመረዳት ቢሞክሩ በጣም ጥሩ። እንግዲህ ማራኪ እንዳለችው አንዳንድ ጊዜ የጭንቅላት ደረጃችን የተለያየ ነው። ስለዚህ ልጆችን አለማፎካከር፣ ከዛ ባሻገር ደግሞ ብዙ የሆርሞናል ለውጦች ወጣት ልጆች በእናንተ እድሜ ያሉ ያስተናግዳሉና እሱንም ደግሞ
ታግሶ ማለፍ እንዳለበት ይሄ አሁን ለወላጆች ትልቅ መልእክት ነው። በጣም አመሰግናለሁ። ማክዳ ወደ አንቺ ልምጣ። እኔ ቤተሰቤ እንዲያውቅልኝ ብዬ ማስበው ማለት በጠቅላላ እንዲያውቅልኝ ብዬ ማስበው ነገር አንደኛው ምንድነው አንዳንዴ እንዴት ነው ያደግን ስንመጣ ቤተሰብ ይፈራል። ከቤት ትወጣለች እንትን ትላለች። ሁሌም እንደ ልጅ ነው የሚያዩን። ሁሌም መያዝ ይፈልጋሉ እነሱና እሱን ይፈራሉ። ኃላፊነት መስጠትን ሪስፖንሲቢሊቲ መስጠትን ውጡ ማለትን ይፈራሉና አንዳንዴ ምንድነው ነገሮችን እንደዚህ ውጪ እያልሽ የሚማሩ ነገሮች አሉ። አንዳንዴ በምክር ብቻ የሚታለፉ ነገሮች አይደሉም። የውጪ ላይፍን ዩኒቨርሲቲ ስንሄድ ለምሳሌ ያክል እንዴት ነው ውጪ ላይ ማኔጅ ማድረገው? እንዴት ነው ፍሬንድሺፕ መሰረታው? እንዴት ነው ወጥቼ መግባት የምችለው? ለራሴ እንዴት ነው ኃላፊነት ወስጄ መኖር የምችለው የሚለውን ነገር የምንማረው አንደኛው ኃላፊነት በተሰጠን ቁጥር ነው፣ በቤት ውስጥ ማለት ነው። ሁሌ እንደ ልጅ መቆጠር ሳይሆን እስቲ ይሄንን እዩ ያንን እዩ እየተባልን ኃላፊነት በተሰጠን ቁጥር ወደፊት ላይፋችን ሞር እየቀለለ ይመጣል ማለት ነው። የሚያስተላልፈው ይሄንን ነው። በጣም ጥሩ። ስለዚህ ሁል ጊዜ ልጆችን በአንድ አይን እንደ ልጅ ብቻ ሳይሆን ኃላፊነት ሰጥቶ አንዳንድ ነገሮችን ደግሞ ምን ላይ ጥንቃቄ ማድረግ እንዳለባቸው ነግሮ ለቀቅ አድርጎ አይተው እንዲመለሱ ማድረግ ጠቀሜታ አለው። እንዳለችው ልጆች ሁል ጊዜም ልጆች ሆነው አይቀሩም። ከኛ ወጥተው ደግሞ ወደ ዩኒቨርሲቲ ሲሄዱ የሚያጋጥማቸውንም ተግዳሮቶች በዛው እንዲለማመዱ አንዳንድ ጊዜ ቦታ መስጠቱን ጠቀሜታ አለው ማለት ነው። ፍቅር ወደ አንተ ልምጣ። እሺ ያው እኔ ቤተሰቦችን ጀጅ ማድረግ አልፈልግም ወላጆችን። ግን ያው እኔ እንደማምነው ከሆነ ያው ማለት በወላጆች ጊዜ የነበረ የሆነ ነገር አለ ማለት ለምሳሌ እንማራለን ይማራሉ ከዛ የሆነ ዶክተር መሆን ወይ ሐኪም መሆን ወይ ብቻ የሆነ ፓይለት መሆን የሆነ ከፍ ያሉ ነገሮች አሉ አይደለ? ግን ወላጆች ይፈልጋሉ እኛ ጥሩ ደረጃ ላይ እንድንደርስላቸው። እነሱ ግን ያስቀመጡልን የሆነ ግብ አለ አይደለ? እንድንሆንላቸው የሚፈልጉት ማለት እነሱ ለኛ ጥሩ ስላሰቡ ነው ወላጆቻችን እኔን የሚሉን። ነገር ግን ያው ልጆች የራሳቸው የሆነ እንትን አላቸው፣ የራሳቸው የሆነ ፓሽን ያላቸው እና በቃ እሱም ፓሽናችን ቢረዱ ከዛ ውጭ ደግሞ ያንን ሰፖርት ቢያደርጉ ማለት ነው ማለት እንድናሳድገው በጣም ኢንከሬጅ ቢያደርጉ ብዬ አምናለሁ። በጣም አመሰግናለሁ። ስለዚህ የልጆችን ሀሳብ ተረድተው የነሱ ደግሞ ጫና ማድረግ ሳይሆን ልጆች የራሳቸው የሆነ ፍላጎት ህይወት እንዲሁም ደግሞ ራሳቸው የሚመርጧቸው ነገሮች እንዳሉ አውቀው ያንንም እድል መስጠት የተወሰነ ነገር ብቻ ላይ ብቻ ማተኮር የለባቸውም የሚል መልእክት ታስተላልፋለህ ማለት ነው። እሺ ከኩ አንተስ ምን ትለናለህ? እኔ እንግዲህ እውነቱን ለመናገር እንዲህ አይነት ችግር አልገጠመኝም። ግን እዚህ የመጣሁት ሌሎቹንም በእኔ እድሜ ያሉትን ወክዬ ስለሆነ አሁን ብዙዎቹ የሚያስቡት ብዙዎቹ ወላጆች የሚያስቡት ሁሉም እንዳሉት አሁን እኛ ተማሪ አይደለን። እኛ ስንማር የሆነ ሎ ማርክ ልናመጣ እንችላለን። ግን ያም እኮ የመጣው በኤፈርት ነው። የሆነ ያልጠራው የመጣ ውጤት ቢሆንም ነገር ግን ወላጅ ግን ለምን እንደዛኛው ልጅ አልሆንክም፣ ለምን እንደገሌ አልሆንክም ይላሉ። ያ ደግሞ መጥፎ ነው ብዬ አስባለሁ። ምክንያቱም አንድ ልጅ ከአንድ ልጅ ማወዳደር ማለት የሆነ በቃ ሳይኮሎጂ መንካት ነው ብዬ ነው የማስበው እና እንደዛ ባይደረግ ጥሩ ነው ባይነኝና እሱ እንዳለው በቃ አለ አይደለ ሁሉም የራሱ ፓሽን አለው። ሁሉም የራሱ ፓሽን ስላለው እሱን ነገር እንድንከተል ቢያረጉን አሁን ለምሳሌ ያደጉ ሀገራቶች ስናይ ሁሉም እስከ የሆነ እድሜያቸው ድረስ በቃ የራሳቸውን ፓሽን ከልጅነታቸው ጀምሮ ነው የሚጀምሩ። ከዛ በኋላ በፓሽናቸው ይቀጥላሉ እና ሀገራቸውንም ይለውጣሉ። አሁን አንድ ሰው የማይፈልገው ትምህርት ገብቶ ትምህርት ስል የሆነ የማይፈልገውን እየተማረ መጥቶ ሀገር ለውጥልኝ ብትይው እንዴት ያደርጋል? ምክንያቱም ያኛውን እዛ ደረጃ የደረሰው ሳይፈልግ ለቤተሰቡ ብሎ ነው። ለዚህ ጥሩ ነው ብዬ አላስብም። አመሰግናለሁ። እሺ በጣም ጥሩ ከኩ። እንግዲህ ለወላጆች ትልቅ መልእክት ነው። ምክንያቱም ልጆች የራሳቸው ተሰጥኦ ዝንባሌ ችሎታ አላቸው። ያንን እንደ ወላጅ እንደ አሳዳጊ እንደ ተንከባካቢ ፈልጎ ማውጣትና ምን ላይ ትኩረት ያድርጉ ማለት ነው እንጂ አንደኛ በትምህርት ደረጃ ማበላለጥ ትክክል እንዳልሆነ፣ ሁለተኛ ነገር ደግሞ
ልጆች የተጠሩበትን ቅድም ሲሉ ነበር ልጆቹ ራሳቸው እዚህ ያሉት እነ ማራኪ እነ ማክዳ ፍቅርም ካኩም ሁሉም ሲሉት ነበረ ውስጣቸው ያለን ነገር እንዲያወጡት እድል በመስጠት ልጆች መሆን የሚፈልጉትን ነገር እንዲሆኑ ማገዝ የወላጆች ኃላፊነት ነው ማለት ነው። በጣም ትልልቅ ሀሳቦችን አንስታችኋል። አሁን የመጨረሻ መጠቅለያ በአንድ ሀሳብ በአንዲት አረፍተ ነገር ነው የምትጨርሱልኝ ማለት ነው። ለወደፊት እኔ ለማህበረሰቤ ይሄን አበረክታለሁ በሉኝ እስቲ። ማራኪ ካንቺ ልጀምር። ወደፊት ለማህበረሰቤ በተማርኩበት ወይም ፓሽኔትድ በሆንኩበት ፊልድ ላገለግል ታማኝ ሆኜ ይሄ ነው። እሺ ምንድን ነው አሁን አንቺ በጣም የምትሳቢበት የትምህርት ዘርፍ ምንድን ነው? አንድ ምረጭ ብለሽ። አሁን ገና ዲስከቨሪ እያደረኩ ነው አክቹሊ ግን ሞስትሊ ከባዮሎጂ ጋር ከፊዚክስ ጋር የተገናኙ ፊልዶችን እወዳለሁ። ደግሞ በዛ ሙያ ብዙ ሰው ያስፈልገናል። ስለዚህ በዛ መልክ በትህትና በታማኝነት በተሰጠኝ ላገለግል አመሰግናለሁ። ማኪ ወደ አንቺ ልምጣ። እኔ ቅድም እንዳልኩት ወደፊት መማር የምፈልገው ሎ ነው እና ለማህበረሰብ ምን ማበርከት ፈልጋለሁ የሚለው አንዳንዴ ኢትዮጵያ ውስጥ የሴቶች መብት ምናምን ሲነሳ ሁሌ እንትን መብቶች ይጻፋሉ ምናምን ነገር ግን ሁሌ ኢምፕሊመንት አይደረጉም እና እነዛ ነገሮች ማስተካከል እፈልጋለሁ። አንደኛ ሴቶች ስንል አዲስ አበባ ብቻ ሳይሆን ከአዲስ አበባ ወጥተን እስካሁን ድረስ የሴት ልጅ ግርዛት ሊሆን ይችላል ያላቸው ጋብቻ መማር እየፈለገች ያገባች ሴት ትኖራለች የተለያዩ ነገሮች እና እነሱን ሴቶች መማር እንዲችሉ ማድረግ በተማርኩበት ሙያዬ ማለት ነው ሎን ተምሬ መማር እንዲችሉ ማድረግ ሳይፈልጉ እንዳያገቡ ማድረግ እንዲወጡ ማድረግ ምክንያቱም ሀገር የምታድገው እዚሁ አዲስ አበባ ከተማ ላይ ባለነው ብቻ አይደለም እዛ ወደዛ ሄደን ወደ ገጠሩ ሄደን እዛ ያሉት ሴቶች ወንዶችም ቢሆኑ በጣም ብዙ አይዲያ ያላቸው አይምሯቸው ውስጥና ወደዚህ አምጥቼ አይዲያ እንዲያወጡ ሀገራችን እንድታድግ ለማድረግ እፈልጋለሁ። በጣም ጥሩ። ይሄም በጣም ትልቅ ሀሳብ ነው። ስለዚህ ክሊርሊ መሆን የምትፈልጊውን ነገር አሁን በጭንቅላትሽ እያሰላሰልሽ ነው። ስለዚህ ለተጎዱ በተለይ ደግሞ እገዛ ለሚያስፈልጋቸው ሴቶች በማህበረሰብ ውስጥ ለማይታዩት ደግሞ እዚህ ብቻ ሳይሆን እንዳልሽው አዲስ አበባ ብቻ ሳይሆን ከሩቅ ቦታ እርዳታ ለመለገስ ያንን ለማድረግ ደግሞ አሁን ላይ አንቺ የተሰጠሽን ተሰጥኦና ዝንባሌ አጣምረሽ ለመራመድ ነው ማለት ነው። አመሰግናለሁ። እግዚአብሔር ይርዳሽ። አሜን። ፍቅር ወደ አንተ ልምጣ። እሺ እኔ ያው ለወደፊት በፊዚክስ ላይና ያው የናቹራል ሳይንስ ተማሪ ስለሆንኩኝ በፊዚክስ ላይና በሶፍትዌር ኢንጂነሪንግ ላይ ያው አድቫንስ አድርጌ መስራት ፈልጋለሁ እና ያው ለማህበረሰብ ማበርከት የምፈልገው ነገር ምንድነው ያው ኢትዮጵያ ውስጥ ገና ያልተነኩ ፊልዶች አሉ እና እነዚህ ያልተነኩ ፊልዶች ላይ ያው በጣም በቃ ኢትዮጵያን ከዲጂታል ዓለም ጋር እኩል ማስኬድ ማለት ነው እና ያው ማህበረሰባችንን በጣም ዘመናዊ የሆነ ኑሮ መኖር እንዲችል ማስቻል ይሄ ወደፊት እቅዴ ነው። በጣም ጥሩ። እግዚአብሔር ያግዝህ። እንግዲህ ከምታስበውን ነገር መሬት ላይ ወርዶ ደግሞ ብዙ ሰዎችን ይጠቅማል ብዬ አስባለሁ። ይሄ ደግሞ ትልቅ ሀሳብ ነውና እግዚአብሔር ባሰብከው መንገድ ሁሉ መንገድህን ይምራህ። ፍቅር ከኩሳይ መጨረሻ እኔ እንግዲህ ማስበውና ለዚች ሀገር መመኘው ዋነኛው ሰላም እንዲሰፍን እና ደግሞ እኔ መፍጠር የምፈልገው የስራ እድል ምክንያቱም ብዙዎቹ ሰዎች አሁን ለምሳሌ ተምረው እስኪሆነ ድረስ ተምረው የስራ እድል ክፍት ስላልሆነ ያጣሉ እና ለሌላ ወጪም ይዳረጋሉ። የስራ የተለጠፉን ሲያዩ ምን ሲሉ በጣም ብዙ ችግሮች ውስጥ ይገባሉና ሰው ደግሞ ካልሰራ የሆነ ለብሩ ብቻ ሳይሆን ለጭንቅላትም መጥፎ ነው። ምክንያቱም እሱ ሳይሰራ በሌላ ሰው ከተቀለበ ያ ሳይኮሎጂ በጣም ይነካል እና የስራ እድል ለመፍጠር አላማ አለኝ። በጣም ጥሩ። በጣም አመሰግናለሁ ከኩ። በመጨረሻ እንግዲህ የሰላምን አስፈላጊነት ያንን ደግሞ ለማድረግ ከእያንዳንዳችን የሚጠበቀውን ኃላፊነት እኛ ሰላማዊ ስንሆን አጠገባችን ያለውን ሰው በሰላም መነጋገር ቅድም
ማራኪ ብለዋለሽ። ኮሚኒኬት ለማድረግ እንኳን ሰላማዊ መሆን ያስፈልጋል። ከዛ ይጀምራልና ሰላም አገሪቱ እንድታገኝ እያንዳንዳችን ሰላማዊ መሆን፣ ከዛ ባሻገር ደግሞ የስራ እድል ላላገኙት ስራ እንዲያገኙ ማድረግ። ሁላችሁም ትልልቅ ራዕይ ያላችሁ ልጆች ናችሁ። ይሄ ደግሞ እኔ ምን ያመለክተኛል? ዛሬ መጣንበት የእናንተ ትምህርት ቤት ሴንት ጆን ባፕቲስት ዴላሳል ከርዕሰ መምህሩ ከብራዘር ካሱ እንዲሁም ብዙ ለእናንተ የለፉ መምህራን፣ አሳዳጊዎቻችሁ፣ ወላጆቻችሁ አስተዋጽኦ እንዳለበት ነውና የምጨምረው ነገር የለኝም። በጣም አመሰግናለሁ። እግዚአብሔር ያሰባችሁትን ሁሉ ያሳካላችሁ። እናመሰግናለን። ውድ የሰላም ካቶሊክ የህይወት እንደ ጥሪ ተከታታዮች፣ ዛሬ እንግዲህ ለየት ባለመልኩ ህይወት በወጣቶች እይታ የሚለውን ፕሮግራም በዚህ መልኩ አዘጋጅተን አቅርበንላችኋል። በወጣቶች እይታ ህይወት ምን ይመስላል የሚለውን ነገር በተለይ ደግሞ ወጣቶቹ ያስተላለፉት መልእክት ብዙ ነገር ነውና እንደምትማሩበት ልጆቻችሁንም በዛው መልኩ ደግሞ እንደምትቀርጹበት ተስፋ እናደርጋለን። ስለነበረን ቆይታ አመሰግናለሁ።